ኢትዮጵያ ውስጥ ኳስ ተጫዋቾች በራሳቸው ጨዋታ ቁማር ቆምረው እንደተባረሩ ያለፉት ወራቶች ሰምታችኋል። ልክ እንደዚሁ ደግሞ ተጫዋች አይደለም ይሄ እዚህ ጋር የምታዩት ዳኛ ቁማራት ይዞ ይገባና የሚፈልገው ቲም የመደበበት እንዲያሸንፍ ያደርጋል። በዚህም በጣም ብዙ ብር ያገኛል። ስሙ ቲም ይባላል። የባስኬትቦል ዳኛ ነው። እድሜው 31 ነበር። በ1998ም እንደ ፈረንጆች አቆጣጠር ብዙ ብር ለማግኘት ያስባል። ቲምም ታዲያ ጓደኞች አሉት፣ አብሮ የረፍት ሰዓቱ የሚያሳልፍበት ጥሩ የሚባል ጓደኞች አሉት ከአንደኛው ውጪ ማለት ነው፣ ከዚህ ሰውዬ ማለት ነው። ምክንያቱም ጃክ ቁማርተኛ ነው። ሲገናኙም ከቲም ጋር ቁማር ቤት ነው ይዞት የሚሄደው። አብዛኛውን ጊዜ ቁማር ቤት ነው የሚያጠፋው። ስራው ሁሉ በቃ መቆመር ነው። ታዲያም የሆነ ሰዓት ለቲም ጃክ ለምን አንተም ቁማር አላስጀምርም ይለዋል። ቲም ደግሞ ቁማር ማድረግ አይችልም። ዳኛ ከሆናችሁ የባስኬትቦል የትኛውንም ቁማር ትከለከላላችሁ። ጊዜያቶችም አለፉ። ቲም እሱ የሚያጫውተውን ጨዋታ ቆምረው አያውቁም። ግን ሌላ ቁማር ከጓደኛው ፍራንክ ጋር ሆኖ አብረው ይቆምራሉ። 2003 ላይ እንደ ፈረንጆች አቆጣጠር ነገሩን ወደ ህገወጥ ነገር ይወስዱታል። ምክንያቱም እንዲህ ብሎ ያስባሉ፣ እኔ የሚጫወተውን ጨዋታ ለምን አንቆምርም ብለው የመጀመሪያ ሙከራ ያደረጉ፣ ተሳካላቸው። ቲም ዳኛ ነበረ። ለመደቡበት ቲም ዳኛ ስትሆኑ በጣም ብዙ አድቫንቴጅ አላችሁ። አንደኛ ምንም ሳያጠፋ በጣም ጎበዝ የሚባለውን ተጫዋች ፋውል እያላችሁ ማስወጣት ትችላላችሁ። ሁለተኛው ነገር ደግሞ ለመደባችሁለት ቲም ሳያጠፉ እነዛ ፋውል እያላችሁ አድቫንቴጅ መፍጠር ትችላላችሁ። ብቻ ጨዋታውን ሙሉ ለሙሉ ዳኛ ከሆናችሁ ኮንትሮል ታደርጉታላችሁ። ድጋሚነቲም አስያዙ፣ አሸንፈው ነው። ሲጣፍጣቸው ብሩ ደጋገሙት። ብር በብር ሆኑ። ከ35 በላይ ጨዋታዎችን መድበው ሁሉንም አሸንፈዋል። ይሄ ዳኛ አስቡት፣ ለራሱ ጥቅም ብሎ ምን ያክል የባስኬትቦል ቲሙን ጨዋታዎችን እየበጠበጠ እንደሆነ በ35 ጨዋታ ማየት ትችላላችሁ። ቲም ይህንን ብር ከፍራንክ ሲቀበል በካሽ ነው። ምክንያቱም ዳኛ ስለሆነ ይህን ብር ሄዶ ባንክ ቢያስገባው ትሬስ ይደረጋል ወይም ይከታተላሉ፣ ኬትን ያመጣው ምናምን። ስለዚህ ቤት ውስጥ ነው የሚያስቀምጠው። ቤት ውስጥ ሲያስቀምጥ ደግሞ ብሩ ከመብዛቱ የተነሳ ቦታ ሁሉ ይጠፋበታል። ደግሞ በዛ ላይ ለሚስቱ አልነገራትም ይህንን ስራ እየሰራ እንደሆነ። አሁን ትኩረቶች በጣም እነሱ ላይ እየበዛ ነው። ምክንያቱም ጃክ ቁማሩ የሚቆርጠው በኦንላይን ነው። እኚህ ኦንላይን ድርጅቶች ደግሞ እየተበሉ ነው። ሁሌ የሚበላቸው ደግሞ አንድ ሰው ነው፣ ጃክ ነው። እሱን ደግሞ ልብ ብሎ ሲከታተሉት በፊት ጃክ ዝም ብሎ የሚበሉት ሰው ነበር። ባንዴ ነው ከመበላት ግልብጥ ብሎ እነሱን በተከታታይ መብላት የጀመረው። ደግሞ ሲበላቸው አንድ ሁለት ቢሰሰት አሪፍ ነው። በቃ ሁሉም በትክክል ነው ይበላቸውና ይህ ሰውዬ ለምንድን ነው የሚበላን? በዛ ላይ ደግሞ በፊት ስንበላውም እኛ ትንሽዬ ብር ነበር የሚመድበው። አሁን በኮንፊደንስ ትልቅ ብር ይመድባል፣ ትልቁንም ብር ይበላል። ለምን እያሉ መጠየቅ ጀመሩ። በድብቅ በምናምን አድርገው እሱን ስራዬ ብለው ሲከታተሉት ጃክ የዳኛ ጓደኛ እንደሆነ አወቁ። የቲም ማለት ነው። ከምንም በላይ ደግሞ በጣም ያስነቃበት ጃክ ሁሌ የሚመድበው ቲም የሚያጫውተውን ጨዋታ ነው፣ ቲም ዳኛ የሆነበትን። ስለዚህ ያረጋገጡ ይሄ ሰውዬ ከቲም ጋር አንድ ላይ ተባብረው ነው የሚሰሩት ብለው። አሁን እኚህ ቁማር ቤቶች ቀጥታ ሄዱ ፖሊስ ጋር አላስያዙ። እነሱም ብልጥ መሆን ፈለጉና ይሄ የቁማር ድርጅት የጃክን የሚመድብበትን ቀመር እነሱ ራሳቸው መመደብ ጀመሩ። የቁማር ድርጅቱ ሌላ ቁማር ቤቶች ላይ ማለት ነው። እናም እነሱ ብዙ ብር ማግኘት ጀመሩ። ኦንላይን ስትመድቡ ያው ይታወቃል፣ ዌብሳይቱ የነሱ የድርጅቱ እስከሆነ ድረስ እንደፈለጉ ኢንፎርሜሽናችሁን ማየት ይችላሉ። እነቲም እዚህ ጋር ብር እንሰራለን ይላሉ። በእነሱ ደግሞ እዚህ ጋር ቁማር ቤቱ ሌላ ብር ይሰራባቸዋል፣ የእነሱን ቀመር እየወሰደ። ደግሞ የሚገርማቸው ነገር እነቲም የሚመድቡት $1,000-2,000 ነው። ይሄ የቁማር ቤት ድርጅት ደግሞ የሚመድበው $50,000-100,000 መድቦ ኢን ሚሊየንስ ነው የሚበላው። ጃክ እና ቲም እዚህ ጋር በቃ ያለነሱ ይሄን ነገር የሚያውቅ የለም፣ ለብቻቸው እየበሉ ነው በእነሱ ቤት። ማንም ሳይዛቸው 3 ዓመት አለፈ። የቁማር ድርጅት ታዲያ በማይታወቅ ምክንያት ይዘጋል። ፍራንክና ቲም የሚቆምሩበት ማለት ነው። ግን ደግሞ የዛ የተዘጋበት የቁማር ቤት ባለቤት ብዙ ብር እያገኘ የነበረው በግሉ ሌላ አቋማሪ ድርጅት ይከፍታል። ግን የከፈተው ከበፊቱ አሁን የሚለየው ምንድን ነው? ለዚህ ድርጅት እናንተ ብር ትከፍላላችሁ፣ እሱ ራሱ ቆምሮ ነው የሚሰጣችሁ። እሱ አሁን እዚህ ጋር ልክ እንዴት ነው እንደ ደላላ ነው ማለት ነው። የሆነ ብር ይቀበላችኋል፣ እሱን እጥፍ አድርጎ ይሰጣችኋል። እናንተ ደግሞ እዛ ድርጅት ለመግባት መጀመሪያ ትልቅ ብር ትከፍላላችሁ፣ ሁለተኛ ደግሞ የምትሰጡት ብር እንጥፍ ተደርጎ ይሰጣቸዋል። ግን ችግሩ ይሄ ሰውዬ አሁን የሚያቋምርበት ዌብሳይት ተዘግቷል። ስለዚህ እነ ፍራንክ በሱ ዌብሳይት ቁማር ማድረግ አይችሉም። ይህ ማለት ደግሞ የእነሱን ቀመር ማየት አይችልም ማለት ነው። ዌብሳይቱ ከሌላ የእነሱን መረጃ በምን ያገኘዋል? ስለዚህ ቀጥታ እነሱ ጋር ደውሎ እነሱን ለማግኘት ያስባል። በአካል ላገኝ ብሎ ዳኛውን ይጠራዋል። ምክንያቱም የዚህ ሁሉ ነገር ማስተር ማይንድ ዳኛው ስለሆነ። ሲገናኙም ታዲያ ስለእናንተ አቅ ነበር ብሎ ለቲም ይነግረዋል። ቲምን በዚህ ይደነግጣል። ምክንያቱም ህገወጥ ስራ እየሰራ እንደሆነ ያውቀዋል። ግን ይህንን ብቻ አይደለም ያለው፣ ጓደኛክ አንተ ሳታቅ ብዙ ብር እየመደበ ከአንተ በላይ በጣም ብዙ ብር እያገኘና ሀብታም እየሆነ ነው ይለዋል ለቲም።
ወይም ለዳኛው። ዳኛው ደግሞ በዚህ ይበሳጫል። እኔ እያንዳንዱ ነግሬው እኔ እዛ ጋር ዳኝቼ ይህን ነጥብ አምጥቼ እንዴት ይዋሸኛል? እንዴት እንደዚህ ያደርጋል አለ። እንዴ ይኸው መረጃው አለ ከፈለክ አሳይሃለሁ ምናምን ብሎ ይሄ ቁማር ድርጅት ባለቤት ከጓደኛው ጋር ሊያጣለው ይሞክራሉ። ደግሞ ሰራለት። ቲም ተበሳጭ። እንዴት እንደዚህ ያደርገኛል ብሎ ከዛስ ባቲስታ የሚባለው የቁማርተኛው ድርጅት ባለቤት እኔ ጋር ብትሰራ ግን እንደዚህ አይነት ነገር አይኖርም። ስንበላ $2000 እሰጥሃለሁ፣ ስንበላ ደግሞ ምንም ብር አልሰጥህም፣ ግን አንተ ከኪስ ምንም የምታወጣው ነገር የለም፣ ከከሰርኩ እኔ ልክሰር ይለዋል። ቲም ደግሞ ያው ብር የሚያወጣው ነገር የለም። በዛ ላይ $2000 በላይ ቤት ካደረጉ ወይም ቁማር ካደረጉ ለሱ እኩል እንደሚያካፍለውም ነግሮታል። ግን አብዛኛው ጊዜ ባቲስታ $2000 ነው ቁማር የምናደርገው ብሎ ነግሮታል። በነጋታውም ታዲያ ቦስተን እና 76ers የሚባል የባስኬትቦል ቲም አለ። እነሱ ጨዋታ ያደርጋሉ። እዚህ ላይ ዳኛው ቲም ነበር። ጨዋታው ሳይጀመር ቲም ለባቲስታ ቦስተን ያሸንፋል ብሎ ነግሮት ነበር። ባቲስታ ይህን ሰምቶ የተነጋገሩት $2000 ነበር። እሱ ግን $500,000 ይመድባል። ጨዋታው እየተከናወነ ቲም የተለመደውን ያው ቅጣት ማያስቀጣውን ቅጣት ብሎ ምናምን ብሎ 76ers ላይ ብዙ ዲስአድቫንቴጅ አደረገባቸው። ኢቭን ዋና በጣም ሹት አውት እያደረገ ማይስተውን ተጫዋቻቸውን ምንም ሳያጠፋ ፋውል እያለ አስወጣው። ብዙ ዲስአድቫንቴጅ ከጫናባቸው በኋላ ቦስተኖች አሸነፉ። ባቲስታም በዚህ በጣም ደስ አለው። $500,000 መድቦ ነበረ ለቲምም። ከዛ ከመደብኩት ላይ $2,000 ነበር እሰጥሃለሁ ያለው $5,000 ይኸው እሰጥሃለሁ አለው። የበላው እኮ ኢን ሚሊየንስ ነው በዶላር ማለት ነው። ግን ለቲም $5,000 ብቻ ነው የሰጠው። ቲምም ደግሞ እሱን እንደ ጥሩ ሰው ስላየው ጭራሽ ቦነስ ጨመረልኝ ስላለው፣ ምክንያቱም $2,000 ነበር የተናገሩ 3,000 ሲጨምርለት 5,000 አግኝተዋል። በቃ እንደ ጥሩ ሰው ስላየው ከሱ ጋር አብሮ መስራት ጀመሩ ለወራቶች። በነገራችን ላይ አንዳንድ ሰው ምንድን ነው ለእናንተ ትልቅ ያደረገ ይመስላችኋል። እሱ እኮ ጥሩ ሰው፣ እሱ እኮ አንደኛ ሰው እያላችሁ፣ ግን እሱ እናንተ ላይ በጣም እየተጠቀመ ያለ። በተለይ ሴት እህቶቻችን ላይ እንደዚህ አይነት ነገር ሚሊዮነር እና ቢሊዮነር ከሆነ ሰውዬ ጋር 10,000 ብር ሲሰጣት ዋው እሱ እኮ በቃ እየተጠቀምኩበት ነው ምናምን። እሱ አቅሙ በቢሊዮን እና በሚሊዮን ለአንቺ 10,000 ሲሰጥሽ ተራው ነገር ነች እና ያ ሰው ካለው ነገር ላይ ሲለካ ለአንቺ አረጋ ይባሉ ተጠቀመብሽ እንጂ ማለት ነው። ባቲስታም እዚህ ጋር እያረጋ ያለው ነገር ይህን ነገር ነው። ኢን ሚሊዮን ስዛ ያገኛል። ለሱ 2,000 ብሎ ቦነስ ጨምር ያለው ብሎ 5,000 ይሰጠዋል። ባቲስታ ጭራሽ ሁሉ በፊት ከሚኖርበት ህይወት በአንዴ ተተኩሶ በጣም ሌግዠሪ ህይወት መኖር ይጀምራል። አዲስ የከፈተውን ድርጅት ደግሞ በጣም ትልልቅ ሰዎች እንዲገቡ ብቻ ያደርጋል። በጣም ብዙ ብር መመደብ የሚችሉ ሰዎችን ብቻ። ይህ ሁሉ ነገር ስነግራችሁ ማንም የሚይዛቸው የለም፣ የሚደርስባቸው የለም። ግን የባቲስታ ደንበኞች አብዛኞቹ ወንጀለኞች ናቸው። አብዛኞቹ በመንግስት ቁጥጥር ስር በጣም የሚታዩ ሰዎች ናቸው። ሁሉም ደግሞ ብር እያገኘ ስለሆነ ቁማር ደግሞ ብር የምታገኙበት ነገር አይደለም፣ ብራችሁ የምታጡበት እንጂ። በቁማር መቼም በይዘው ብር አገኛለሁ ብላችሁ እንዳታስቡ፣ መቼም አታገኙ። ጊዜያዊ ጥንጥ እየሰጣቸዋል። ከዛ በደንብ ነው የሚበላችሁ። ግን አሁን ይሄ ነገር እየሰራ አይደለም፣ ዝም ብሎ እየበሉ ነው። ስለዚህ እኚህ ሰዎች በኤፍቢአይ ጭምር አይን ውስጥ ይገባሉ። ትንሽ ሲመረምሩ ደግሞ እዚህ ቁማር ላይ የዳኛ እጅ እንዳለበት ያውቃሉ። ግን ጊዜም አልፈጀባቸውም። ወዲያው ዳኛው ቲም እንደሆነ አወቁ። ትንሽም መረጃ ሰብሰብ አደረጉና 2007 ላይ ቲምን ቀጨም አደረጉት። የቲምም ትክክለኛ ፎቶ ይህን ይመስላል። የባቲስታም ትክክለኛ ፎቶ ይህን ይመስላል። በዚህ ነገር ያልተያዘው ይህን ነገር ያስጀመረው ፍራንክ ነው። ምክንያቱም ይህን ስራ ሲሰሩ ፍራንክ ከነሱ ጋር መስራት አቆሞ ስለነበረ ማለት ነው። ቲምና ባቲስታ ፍርድ ቤት ቀረቡ። ይሄ ሁሉ ብር ዘርፈው ስንት ጨዋታዎችን ያለ አግባብ ዳኝቶ አበላሽቶ 1 ዓመት ከ3 ወር ብቻ ነው የተፈረደበት። ቲም ባቲስታም ተመሳሳይ ነው። 1 ዓመት ከ3 ወር ነው የተፈረደበት። የዛሬው ታሪክም ይህን ይመስላል። ግን ይህን ታሪክ ከመጨረሴ በፊት ሰሞኑን በትግራይ አካባቢ ህጻጽ ላይ በጣም ትልቅ ረሃብ ተነስቶ ነበርና ረሃብ እንደምታውቁት ዘር አይመርጥም፣ ፖለቲካ አይመርጥም፣ ብሔር የለውም። ሰው ልጅ በብዙ ነገር ሊሞት ይችላል። ረሃብ ግን እውነቴን ነው የምላችሁ በጣም አስቀያሚና ዘግናኙ አሟሟት ነው። አንዳንድ ሪሰርቾችም ለማድረግ ሞክሬ ነበረ፣ ምክንያቱም ምን ያክል ነው የሚለውን ለማየት። ሚዲያ ላይ ያልወጡ ብዙ ነገሮች አሉ፣ ለመስማት በጣም የሚያሳዝኑ፣ ከምታስቡትና ከምትጠብቁት በላይ ደክመዋል፣ አልቀዋል። ይሄ ከዘረኝነትም ከፖለቲካም ከብሔርም ውጡና እንዳልኳችሁ ሰው ልጅ በረሃብ መቼም ሊሞት አይገባም በሚለው ሁላችሁም በቻላችሁ አቅም ለመርዳት ሞክሩ። በጣም ወዳችኋለሁ። ማንም ኢትዮጵያዊ ተርቦ መሞት የለበትም። የመራብ የጦርነት የችግር ዘመን ሊበቃ ይገባል። የኔም ቤተሰቦች ደግሞ አቃለው ታኮሩኛላችሁ። ዘር፣ ፖለቲካ፣ ሃይማኖት ሳትሉ በቻላችሁ አቅም እርዱ። ፈጣሪም ደግሞ ስራችንን ጤናችንን ህይወታችንን የሚባርክልን ለተቸገሩ ስንደርስ ነው እና በጣም ወዳችኋለሁ። በቀጣይ እስከምንገናኝ ቻው።